ስልካችሁን ብቻ በመያዝ ከቤት ሳትወጡ በወር ከ100 ሺህ በላይ እንደምትሰሩ ታውቃላችሁ ጋይስ። የምሬን ነው የምላችሁ። ዛሬ እንግዲህ አብዛኛው ሰው ሰርቶ ህይወቱን ቤተሰቡን የቀየረበትን 10 እኔ ሰርቼ የተጠቀምኩበትን 10 የኦንላይን ስራዎችን ልናገር መጥቻለሁ። እንዴት ነው የምሰራው? እንዴት ነው የሚጀምረው? ደግሞ ያለ ምንም መነሻ ካፒታል ያለ ምንም ብዙ እውቀት ሳያስፈልግ አሁን ብትጀምሩ ነገ ላይ ትልቅ የሆነ ኢንካም ቢዝነስ የሚሆን የኦንላይን ስራዎችን ዛሬ ለእናንተ ሾክልን መጥቻለሁ። ይህን ቪዲዮ እስከሚያልቅ ጨክኖ ላዳመጠው ሰው ከዚህ በኋላ ገንዘብ የሚሰራበትን ከዚህ በኋላ ከሰው ጥገኝነት ወጥቶ ራሱን ወደሚችልበት የህይወት ደረጃ ስለሚደርስ እባካችሁ እስከሚያልቅ በጥሞና በማዳመጥ አሁን ካላችሁበት የገንዘብ ደረጃ ራሳችሁን ከፍ ማድረግ እንዳትረሱ። ይህን ቪዲዮ ለሚያስፈልገው ወጣት ላይክ፣ ሰብስክራይብ፣ ሼር በማድረግ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በመጀመሪያ ልጠይቃችሁ፣ አሁን በምትሰሩት ደሞዝ አሁን በምትሰሩት ስራ ይሄ ኑሮ አይገፋም። ምክንያቱም ኑሮ ተወዷል። ስለዚህ ተጨማሪ የሆነ በትርፍ ጊዜያችሁ የምትሰሩት ስራ ያስፈልጋችኋል። ዛሬ እንግዲህ ይሄን ነው ከእናንተ ጋር ልወያይ፣ እናንተም እንድትሰሩበት እኔ ሰርቼ ስለጠቀመኝ እናንተም እንድትሰሩበት ሪል የሆነ አንድ ባንድ አሳያችኋለሁ። የመጀመሪያው የኦንላይን ስራ ምንድን ነው ካላችሁኝ ወደዛ ከመግባቴ በፊት መጀመሪያ ስለ ኦንላይን ስራ ኢንትሮዲውስ ልቀራችሁ። ኦንላይን ስራ ማለት አለቃችሁ ስራችሁ ነው። አለቃችሁ የትም ቦታ ልሰሯቸው የሚችሏቸው ስራዎች ናቸው። ስማችሁኛ። ከዛ ውጪ ገንዘብ ሰታችሁ የምትሰሩት ስራ ኦንላይን ስካም ነው። እንዳትበሉ። አሁን የምናገረው ምንም ከእናንተ ገንዘብ አይፈልጉም። ፈልጉት ከእናንተ ጊዜያችሁን እና የእናንተን ትንሽ እውቀት ነው የሚፈልጉ። ከዛ ውጭ ሌላ አይፈልጉም። በደንብ እስከሚያልቅ ማዳመጥና ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረግ በፍጹም እንዳይረሳ። ለብዙ ሰው እንዲዳረስ በቅንነት ታማኝነት አድርጉልኝ። የመጀመሪያው የኦንላይን ስራ ምንድን ነው? ፍሪላንሲንግ ወይም ኮፒራይቲንግ። ይህ በጣም በአሁን ሳሌ ብዙ ዲማንድ ያለው ስራ ነው። እንደ ቀልድ አትዩ። መጽሐፍ የምትወዱ ከሆነ ይህን ስራ ብትጀምሩ በወር ከትንሹ ከ20 ሺህ እስከ 40 ሺህ ከተለያዩ ከኢንፍሉዌንሰሮች፣ ከድርጅቶች፣ ከካምፓኒዎች ማግኘት ትችላላችሁ። እንዴት ነው የምሰራው ካላችሁኝ ዋናው ዓላማ ምንድን ነው? ለምሳሌ ለቪዲዮዎች ስክሪፕት መጽሐፍ፣ ለማስታወቂያዎች ስክሪፕት መጽሐፍ እና ለተለያዩ ኢቨንቶች በአጠቃላይ መጽሐፍ ነው። ስለዚህ ሄዳችሁ ቀርባችሁ ይሄ ታለንት አለኝ እንዲሰርቻለሁ ብላችሁ መጀመሪያ በፍሪላንሲንግ ትሰራላችሁ። ያ አሪፍ እንደሆነ ካመኑ ከወደዱ ደግሞ ይሄ ሰውማ ፈልጓሉ ብሎ እናንተን ቀጥሮ በብር ያሰራላችሁ። እሺ፣ ስለዚህ ማለት ነው ፍሪላንሲንግን እንዳትንቁት። የእናንተን እውቀት የሚታይበት ትልቁ ሜዳ ስለሆነ ማለት ነው። ኮፒራይቲንግ በጣም አሪፍ ነው። የምትወዱት ከሆነ የታለንቱ ካላችሁ መስራት ትችላላችሁ። ሁለተኛው ኮንተንት ክሬተር። በአሁን ሳለ ኮንተንት ክሬተር ብትሆኑ የምሬን ትልቅ ቢዝነስ ነው። የኦንላይን ትልቅ ኢንዱስትሪ ነው። ገንዘብ ዶላር ያለበት ማለት ነው። ከዛ ውስጥ ምንድን ነው ያለው? አንደኛ ዩቱብ እንግዲህ አብዛኛው ሰዎችን ከመሬት ከምንም አንስቶ ቢሊነር ዓለምን ያዞረ አብዛኛው ሰዎችን ሀብታም ያደረገ ትልቅ የኦንላይን ፕላትፎርም ነው። ይህን ኦንላይን ፕላትፎርም እንዴት ነው መጀመር የሚችለው ካላችሁ መጀመሪያ ባላችሁ ስልክ ጀምሩ። ሁለተኛ ባላችሁ እውቀት ጀምሩ። ሶስተኛ ባላችሁ ንግግር ጀምሩ። እኔ እኮ ፐርፌክት አይደለሁም፣ እኔ እኮ ይሄ አልተሟላለኝም፣ እኔ እኮ ገና ብዙ ይቀረኛል ምትሉ ከሆነ መቼም አትጀምሩ። መወላወል አቁሙና ባላችሁ ነገር ሂዱ፣ ግፉ። ቀስ በቀስ መንገዱን ይቀደደ ይታያችኋል። ስለዚህ ዩቱብን አሁኑኑ መጀመር አለባችሁ። በአጭር ጊዜ ውስጥ ሳብስክራይበርና ቪው ለማግኘት ከፈለጋችሁ ደግሞ ኢትዮ ማይንድ አፕ ቲቪ የሚባል የቴሌግራም ግሩፕ አለ። እዛ ውስጥ ተቀላቀሉ። እርስ በርስ ሳብስክራይብ ስለምትደራርጉ ታገኛላችሁ። ስለዚህ ዩቱብን መጀመር እንዳትረሱ። ዩቱብ ትልቅ የገንዘብ ምንጭ ነው። ለምሳሌ ዶንኪ ቲዩብ፣ ማን ያዘዋል እሸቱ፣ ኢንስፓየር ኢትዮጵያ፣ ዳዊት ድሪምስ፣ ማራኪ ወግ፣ ሴይፉ ፋንታውን፣ አቤል ብርሃኑ፣ ይህ ሁሉ በዩቱብ ነው የሚተዳደረው። በወር ከ50 ሺህ እስከ 100 ሺህ ዶላር ነው የሚያገኙት። ኖራምሴ እናንተም መጀመር መስራት ትችላላችሁ። ግን ከዚህ ምንድን ነው የሚያስቀራችሁ? አንደኛው ፍርሃት። ምንድን ነው የሚያስፈራችሁ? አሁን ካላችሁት በላይ ምን እንዳይመጣ ነው የምትፈሩት? ኦልሬዲ ወድቃችኋል፣ ኦልሬዲ ተሰዳድባችኋል፣ ኦልሬዲ አጥታችኋል። እንዳትፈሩ፣ ሂዱ፣ ጠይቁ፣ ስሩ፣ ተሰደቡ። በረከቱ ያለው መሰደብ ውስጥ ነው። የምሬ ነው። ሁለተኛው ሰው ምን ይለኛል ማለት። ሰው ያለውን ይበል።
ሰው ስትራብ አያበላም፣ ሰው ስትቸገር አያበድርም፣ ሰው ስትራቁት አያለብስህም። አእምሮ ሪስክ ላለመውሰድ የሚፈጥረው ድራማ ነው እንጂ ሰው ስለአንተ አያስብም። ሁሉም የራሱ ቤት ኪራይ፣ የራሱ ኑሮ፣ የራሱ ትዳር አለው። ስለዚህ ስለአንተ ማንም አይጨነቅም። የራስን ህይወት መምራት መመስረት በምትፈልገው ወይ መስራት ጀምር። ሰው ምን ይለኛል ማለት ቀርቷል ድሮ። አሁን ሰው ምን ይለኛል የሚል ሰው ፋራ ነው። ሰው ምን ይለኛል አትበል። ማንም ሰው ፐርፌክት አይደለም። ማንም ሰው የተታለለ፣ የተሰደበ፣ የተሸወደ ነው እዚህ ጋር የደረሰው። ስለዚህ ሰውን እንዳትፈሩ። ሶስተኛው አብዛኛው ሰው ካሜራውን እንደ ጠላቱ ያያል። ለዛ ነው ዩቱብ ማይጀምረው። ካሜራን ልክ እንደ ጓደኛ፣ ልክ እንደ ፍቅረኛ ተመልከት። ይኖራምሴ ካሜራ ነው ገንዘብ። ስለዚህ አትፍራው፣ ተጋፈጠው፣ አውራው፣ ቃላትን በጥሰው በወኔ ተናገር። ያኔ ዩቱበር መሆን ትችላለህ። በአጭር ጊዜ ውስጥ ቪው፣ ሰብስክራይበር፣ ሼር ማግኘት ትችላለህ። ስለዚህ ዩቱብ መሆን በጣም ገንዘብ ያለው ስራ ነው። ሁለተኛው ቲክታክ እንግዲህ በአጭር ጊዜ ውስጥ ብትጀምሩ ፎሎወርስ፣ ቪው፣ ፌመስ፣ ብር ያለው ቲክቶክ ነው። እንግዲህ በቲክቶክ ማለት ነው በሶስት አይነት መንገድ ነው ገንዘብ የምትሰሩት። መጀመሪያው በላይቭ ጊፍት ነው። የእናንተ ፎሎወርሶች፣ የእናንተ ቤተሰቦች እናንተን የሚወዱ ማለት ነው ልክ ላይቭ ስገቡ ጊፍት ይሰጣሉ። ለምሳሌ አንበሳ ከሆነ 50 ሺህ ብር በአንድ 50 ሺህ ብር ታገኛለህ። ስለዚህ ቲክቶክን እንዳትንቁ። ሁለተኛው በፕሮሞሽን ይኖራምሴ ቪው ቫይራል የሆንክ ስመጣ ሰዎች ያዩዋል። ፕሮሞሽን ለማሰራት ወደ አንተ ይመጣሉ። ስለዚህ ፕሮሞሽን። ሶስተኛው በራስ መንገድ የምንፈጥረው ቢዝነስ ካለ ያን ለማስተዋወቅ። ስለዚህ ሶሻል ሚዲያን እንደ ትልቅ ፕላትፎርም ተመልከቱ። አሁኑኑ መጀመር፣ አሁኑኑ መስራት አለባችሁ። መናቅ ያለባችሁም። ለምንድን ነው የምንቁት? ቆይ ነው የምር ከቸገራችሁ፣ የምር ገንዘብ ፈልጉ ከሆነ ቢስታርት ሶሻል ሚዲያ ከሰው ጋር ነው የሚያገናኛችሁ። ስለዚህ ሶስተኛውስ ኢንስታግራም፣ ቴሌግራም፣ ፌስቡክ። እናንተን እንግዲህ በአንድ ላይ ጠቅላላ አድርጌ ልናገርላችሁ። ጋይስ አልገባችሁም ምን ያህል ገንዘብ እንዳለው? አብዛኛው ሰው አሁን የሚጠቀመው ፌስቡክን ለጅንጀና፣ እሱ ቀርቷል ድሮ። አሁን መጀንጀን ያለብህ ገንዘብን ነው፣ መጀንጀን ያለብህ ብርን ነው፣ ዶላርን ነው። ስለዚህ ወደዛ ነገር ነው መሮጥ አለባችሁ። ነው ለምሳሌ የእናንተን ፌስቡክ ወደ ፔጅ ቀይራችሁ ያ ፔጅ ከ5,000 ፎሎወርስ እና ከ100,000 ቪው በላይ ሲሆን ራሱ ፌስቡክ ልክ እንደ ዩቱብ አድ ያስደርጋል፣ ገንዘብ ይከፍልላችኋል፣ ዶላር ይሰጣችኋል። ሰማችሁ? ስለዚህ በዚህ መንገድ ገንዘብ ልትሰሩ ይችላላችሁ። በፍጹም እንዳትንቁት። አስታውሱ፣ ድሃ ከሆናችሁ ወይም አሁን ያላችሁበት ህይወት ማትወዱ ከሆነ የምሬን ነው የምላችሁ፣ ሰግጣችሁ ልትሰሩ ይገባል። ደዳችሁ ልትሰሩ ይገባል። እኔ መቀየር አለብኝ፣ አሁን ያለበት ህይወት አልወደው የምትሉ ከሆነ የሀፍቱ ቼንጅ ናው። ምርጫ አላችሁ። አንደኛው አሁን ያላችሁት ህይወት እያመረራችሁ መኖር፣ ሁለተኛው ደግሞ አሁን ያላችሁት ህይወት አልፈልግም ማለት ለዛ ህይወት ጠንክራችሁ መስራት። ስለዚህ ምርጫችሁን መጠቀም አለባችሁ። በፍጹም 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 ወደኋላ አትበሉ፣ አታመንቱ፣ ጥርጣሬ አውጡ። በእምነት በኃይል በፓወር ስሩ። ያኔ የእናንተ ህይወት ቤተሰባችሁ፣ ሀገራችሁን መቀየር ይችላችሁ በኮንተንት ክሪኤሽን ብቻ። ሶስተኛው ነገር አፊሊየት ማርኬቲንግ በጣም መወደው በጣም የሚያበላ ስራ ነው። ምንድን ነው አፊሊየት ማርኬቲንግ ካላችሁ ማለት ነው። ለምሳሌ የሆነ ካምፓኒ የሆነ ፕሮዳክትን ያመርታል። ያን ፕሮዳክት እዛ አካባቢ ነው የሚሸጠው እና ያን ፕሮዳክት ከዛ በቅናሽ ወስዳችሁ በእናንተ ሶሻል ሚዲያ ላይ እጥፍ አድርጋችሁ መሸጥ። ጌም ኦቨር። ይሄ ነው በቃ። ሰው እንግዲህ መዞር መጠየቅ አይፈልግም። እስኮ ካገኘ ማለት ነው ኦልሬዲ ስልክ ውስጥ ገብቶ ይደውልሻል። ከዛ በኋላ መጥተህ መሸጥ ትችላለህ። ስለዚህ ማለት ነው አፊሊየት ማርኬቲንግን መስራት አለባችሁ። ይሄ ደግሞ ኢትዮጵያ ውስጥ ነው። በውጭስ ፍሪላንሲንግ አለ። ለምሳሌ እንትና አማዞን ራሱ የአዶቤ ጀምሯል። ስለዚህ እዛ ውስጥ አሁን ለምሳሌ የእነሱን ፕሮዳክት የወሰዳችሁ ማለት ነው መሸጥ ትችላላችሁ። እናንተ ችግራችሁ ምንድን ነው? ሰበኛ ስለሆናችሁ ነው። የምር መቀየር ብትፈልጉ ገንዘብ መሰርባቸው፣ እውቀት የምታገኙባቸው፣ ሰው የምታገኙበት ብዙ መንገድ አለ። ግን ሰበኛ ከሆናችሁ አይታያችሁም። ያ አይናችሁ ላይ የተገረደውን መጋረጃ ከእናንተ ቅደዱት፣ ገንጥሉት እና መመልከት ጀምሩ። ምን ላርግ፣ ምን ልስራ፣ እንዴት ልውጣ፣ እንዴት ላርግ በሉ። ያኔ ነው የእናንተ ህይወት ቀስ በቀስ መቀየር፣ መለወጥ፣ ኦፖርቹኒቲ ማግኘት የምችሉት እንጂ ቁጭ ብላችሁ ማንም አይረዳኝም፣ ሰው የለኝም የምትሉ ከሆነ ኦማይ ጌም ኦቨር።
ይኖራም ሳይ። ስለዚህ you have to start now። ምን ላደርግ? ቆሙና ምንድነው ህልማችሁ ንገሩኝ እስቲ። ፌመስ መሆን ነው? ኤዱኬሽን ነው? ሞቲቬሽን ነው? ኢንተርቴይንመንት ምንድን ነው? እናንተ ውስጥ ያለውን ተስጦ እኮ ወደ ገንዘብ ብትቀይሩ የእናንተን ህይወት ቀይሮ ሰውንም ማስደሰት ይችላል። ሰማችሁኝ ጋይስ? የምሬን ነው የምላችሁ። ስለዚህ ምንድን ነው ሲቆም ብላችሁ ጻፉ። ምንድን ነው ህልሜ? ለምን ተፈጠርኩኝ? ለምንድን ነው ያለሁት? በቀን ውስጥ ከሚሊዮን ሰው በላይ ሲሞት ለምንድን ነው እኔ በህይወት ያለሁት? የሆነ ዓላማ፣ የሆነ ፐርፐዝ፣ የሆነ ነገር አለ። ያን ነገር ለማወቅ መጣርና መፈለግ አለብህ። ስለዚህ ራስን መቀየር ደግሞ በኦንላይን ስራ ነው። ብዙ የኦንላይን ስራዎች አሉ። እናንተ ፍቃደኛ መሆን ብቻ የምንጠብቀው። ስለዚህ ይህን ስራ መስራት ይችላላችሁ። በጣም ቀላል ነው። ደፋር ሆኑ፣ አትፍሩ። የሰው ልጅ ስጨብጡ አይናችሁን እያችሁ ልክ እንደሚበላ አንበሳ በድፍረት ማለት ቀረቧቸው። ግን ሰላም እንዴት ነው ሊሰራ ፍሪገና ምትሉ ከሆነ አወራችሁም። ቢኮዝ ምንድን ነው ኢነርጂያችሁ ቀድሞ ማለት ነው ኢምቢ ነው የሚያስፈላችሁ። በሆኔ በሞቲቬሽን በኮንፊደንት ብትናገሩ ንግግራችሁ በሀሳብ ራሱ የእናንተ ውስጥ ያለው ኢነርጂ ስለሚመች ስለ ደስ ስለሚለው ይቀበላቸዋል። ስለዚህ ማለት ነው እንደዚህ በማድረግ የእናንተን ህይወት መቀየር ትችላላችሁ። አራተኛው ምንድን ነው? ሶሻል ሚዲያ ማናጅመንት። ይህ እንግዲህ ኢትዮጵያ ውስጥ አሁን ብዙ ሰው እየሰራ ያለ አትራፊ አዋጭ የሆነ ስራ ነው። ምንም ብትሆኑ የትም ብትሆኑ ስልክና ኢንተርኔት ካላችሁ መጀመር ምችሉት ሶሻል ሚዲያ ማናጅመንት ምንድነው ካላችሁ የድርጅቶችን ሶሻል ሚዲያ መቋጠር፣ ሜሴጅ መመለስ፣ ፖስት ማድረግ፣ የነሱ ቫይራል እንዲሆን የተለያየ ስትራቴጂ መንደፍ፣ ሀሳቦችን መፍጠር፣ ክሬቲቭ መሆን። ይሄ ነው በቃ ሶሻል ሚዲያ፣ ሌላ ምንም የለም። ገባችሁ? እንዲያርጋችሁ 10,000 20,000 40,000 100,000 ማስከፈቻ የእናንተ ብራንድ እያደገ ሲመጣ ነው። ስለዚህ መጀመሪያ ብያችኋለሁ፣ አትፍሩ፣ አትደንግጡ፣ ለኛውስ አትጠራጥሩ። ይሄ ስራ ከኔ በላይ ብላችሁ ብሎ አታስቡ። ሁሉም ስራ ከናንተ እግር በታች ነው። እናንተን የሚተካ ከናንተ ጋር የሚዋደድ እዚህ ዓለም ላይ የለም፣ አይፈጠርም። ምክንያቱም እናንተ ዩኒክ ናችሁ። የምሬን ነው የምላችሁ። እናንተን የያዘው የእናንተ ፍርሃት ነው። ከእናንተ ፍርሃት ስትወጡ በሩ ይታያችኋል፣ መንገዱ ይታያል። ያኔስ ትወጡና ትሰራላችሁ። ስለዚህ በዚህ መንገድ የእናንተን ህይወት መቀየር ይችላል። ስለዚህ ሶሻል ሚዲያ ማናጅመንት እንዲጀምር ካልችሁ በመጀመሪያ ራሱ ጎግል ያስተምራል። ሄዳችሁ ከጉግል ተማሩ። እዛው ደግሞ ሰርቲፋይድ ያደርጋችኋል። ሶስተኛውስ እናንተ አካባቢ ያሉት ትናንሽ ጫማ ቤቶች፣ ሬስቶራንት፣ ሱቅ አላ ሄዳችሁ አውሩ። እንዲበላለው እንዲና እውቀት ላይ ስለዚህ ያንተን እቃ በሶሻል ሚዲያ ላይ አስተዋውቄ ትርፉን የቀረን ካፈል ወይም ደግሞ ላስተዋውቅልህ፣ አንተ ደግሞ የተወሰነ አስብልኝ። እሺ ነው የሚለው። ምክንያቱም ደምኛም እንታመጡትልህ ለሱማ እኩራ ተፈላለ። ብቻ ግን ልትሰሩ ይገባል። ለእናንተ ብዬ ሰብስክራይብ ላይክ ማድረግ እንዳይረሳ። ይምሬ ነው የምላችሁ። ስለዚህ በዚህ መንገድ ሶሻል ሚዲያ ማኔጅመንት ብትጀምሩ ጋይስ የእናንተን ህይወት የእናንተን ቤተሰብ የሚቀይር ትልቅ መንገድ ነው። ይህን ነገር እንዳትረሱ። አምስተኛው ግራፊክ ዲዛይኒንግ። እንግዲህ ስዕል መሳል የምትወዱ ከሆነ ይህ ታለንቱ ካላችሁ ይህ ማለት በካንቫ፣ በአዶቤ፣ በካፕከት ብትሰሩ ብዙ ገንዘብ ልታገኙ ይችላችሁ። ለምሳሌ ተምብሌን ዲዛይኒንግ ብትሆኑ አያችሁ፣ ቅድም ቢያቸዋል እናንተ ውስጥ ያለው ነገር ወደ ገንዘብ መቀየር እንዴት ነው? አይናችሁ ላይ የተጋረደው ነገር ስታነሱ ነው። ይህ ፍርሃት፣ ጥርጣሬ፣ ጭንቀት፣ ብቁ አይደለሁም፣ ሰው ይለኛል ብሎን አንሱትና ተመልከቱት። ምንድን ነው እኔ ውስጥ ያለው? ምንድን ነው ችሎታዬ? ባይከፈለኝም ስራ ደስ የሚለኝ ስራ ምንድን ነው? ፈርስት ኦፍ ኦል ያን ወቁ። ካወቃችሁ በኋላስ ወደ ስራ ገቡ። ይኖራም ያን ነገር ሐሳባችሁን ህልማችሁን ወደ ገንዘብ ለመቀየር ሂዱ፣ ሞክሩ፣ ስሩ፣ ጣሩ። እግዚአብሔር ያኔ ያሳካል። አስታውሱ፣ እግዚአብሔር ለሚሮጥ ሰው ፈረስ ለሚተኛው ጋሪውን ነው የሚሰጠው። ስማችሁኝ። ይህን በማድረግ የእናንተን ህይወት ማስተካከል ትችላላችሁ። በፍጹም ቁጭ ማለት የለባችሁ፣ መሮጥ አለባችሁ። አስታውሱ፣ አሁን ካላችሁበት የድነት ህይወት ሳትወጡ እረፍት የሚባል ነገር የለም። ለአእምሯችሁ እንዲህ ብሎ ኖ ዴይ ኦፍ። ሁሌም ሰራለሁ፣ ሁሌም ለፋለሁ፣ ሁሌም አዲስ ነገር ለመፍጠር ዝግጁ ናለሁ፣ ሁሌም ወደፊት እራምዳለሁ ብላችሁ ንገሩ ለአእምሯችሁ። ኖ ዴይ ኦፍ በሉ። ቢኮዝ አእምሮ ሪስክ መውሰድ አይፈልግም። ምክንያቱም የተፈጠረው ለሰርቫይቫል ነው፣ ወይም አንተን ከአደጋ ለማዳን ነው። ምክንያቱም ያለው ኢነርጂ 20% ነው። ስለዚህ ያ ኢነርጂ ሲያልቅ ኦልሬዲ ስለሚቆም ሪስክ አይወስድም።
ገንዘብ ልትሰሩ ትችላላችሁ። ስለዚህ ማለት ምንድነው ምላችሁ መጀመሪያ ነገር አሁን ኦንላይን ስራ ከመጀመራችሁ በፊት መጀመሪያ ማወቅ ምንድነው 4 ነገር። አንደኛው ያ ኦንላይን ስራ ሪል ነው፣ ሰው ሰርቶ ተቀይሮበታል ማወቅ። ሁለተኛውስ እኔ በስራ ለወጣለሁ፣ እኔ የምፈልገው ህልም ታሌንት እዛ ውስጥ አለ ይኖራም ሰይ ይሄን ነገር ጊዜን አጥፍቼ ብሰራበት ገንዘብ አገኝበታለሁ። ሶስተኛው ነገርስ አሁን ካለሁበት ህይወት ይቀይረኛል ይሄ ኦንላይን ስራ ብላችሁ መጠየቅ ቼክ ማድረግ አለበት። መቼም ለስልክ አይደለም የምትሰሩት። ስለዚህ ማለት ይህ ነገር በማድረግ የኦንላይን ስራዎችን ልትጀምሩ ይገባል። ልትሞክሩ፣ ልትወርቁ፣ ልትነሱ ይገባል። ምክንያቱም የእናንተን ህይወት የሚቀይሩት አሁን ባላችሁ ስራ ሳይሆን ይህ ሰርታችሁ ማታውቁት ስራ ነው የእናንተን ህይወት ሽፍት የሚያደርገው። ሰማችሁኝ? ይህን በማድረግ የእናንተን ህይወት አስተካክሉት፣ ቀይሩት። አምስተኛው ነገር ቪዲዮ ኤዲቲንግ። ለምንድን ነው የምንቁት? አሁን ብትጀምሩ ይህን ኮርስ ይህን ብትማሩት ነገ ላይ ሰዎች በመቶ ሺዎች ይቀጥሩ ነው የሚያሰራችሁ። ቪዲዮ ኤዲቲንግ ይኖራም። አሁን ብዙ ሰዎች ናርዲ እኔ እኮ እችላለሁ ይላሉ። አዶቤስ ቪዲዮ አስገብቶ አጥለው መስጠት ይሄ አይደለም። መጀመሪያው ስቶሪ ቴለር መሆን አለብህ። ይኖራም ቪዲዮ ከሚያወራው ነገር ጋር ባክግራውንድ ድምፅ፣ ሁክ፣ ፒክሲፒ ያስገባ የሆነ ፉቴጅ ምናምን ያስገባ ነው ልሰራ የሚገባው እንጂማ ዝም ብሎ ያጥልማ እኛንም አያቅተንም። ግን ለየት በል፣ ለየት ማለት አለብህ። ስራ ለየት በል፣ ስራ ይናገር። ከንግግር በላይ የአንተ ስራ ይናገር። አንድ ሰው ቪዲዮ ኤዲቲንግ ለመባል 3 መሰረታዊ ነገሮች ያስፈልገዋል። መጀመሪያው ነገር ስቶሪ ቴሊንግ ላይ አሪፍ መሆን አለበት። ሁለተኛው ነገር ቪዲዮ ኤዲቲንግ ልክ እንደ ቼዝ መመልከት አለበት። በእያንዳንዱ ደቂቃና ሰከንድ ላይ አቴንሽን የመሳብ አቅሙ ካፓሲቲው ከፍ ማለት አለበት። ሶስተኛው ነገርስ ቪዲዮ ሰዎች በጉጉት እንዲጨርሱ ማድረግ አለበት፣ እንዳይደብራቸው ማድረግ አለበት። ይህ ማድረግ የምችል ከሆነ እኔ ራሴ ቀጥረዋለሁ ዲኤም ያርግልኝ። ምክንያቱም የምሬ ነው የምላችሁ። ስለዚህ ቪዲዮ ኤዲቲንግን እንደ ቀልድ አትዩ፣ በደንብ ስሩ። እስኪላችሁን ከፍ አድርጎ ተማሩ፣ እወቁ፣ አሳድጉ። ይኖራ ምሳሌ ለመማር ኮሌጅ ምናምን ዩቱብ ላይ አለ። አብዛኛው ሰው ሰነፍ ስለሆነ እንጂ የሚቀየርበት መንገድ ስራ ሁሉም ዩቱብ ላይ አለ። ከእናንተ ጥቅም ምንድን ነው? ጨክናችሁ ከኢንተርቴንመንት ወጥታችሁ ማለት ነው ለመቀየር ማድረግ ያለባችሁ ነገር ማድረግ ብቻ ነው፣ መስራት ብቻ ነው የሚቀይራችሁ። የምሬ ነው የምላችሁ። ያኔ መንገዱን ህይወቱን ታያላችሁ። ስለዚህ እንትንም ቪዲዮ ኤዲቲንግን በፍጹም እንደ ትልቅ ዘርፍ ነው ይኖራም እስኪላችሁ ከፍ ያለ ሲመጣ ደግሞ እናንተ ራሳችሁ ሰዎችን ማስተማር ማሰልጠን ትችላላችሁ። ሌላኛው ደግሞ ኦንላይን ቲቶሪንግ። ይህ እንግዲህ አብዛኛው ሰው የሚያበላ ከቤት ቁጭ ብለ ታለንትን፣ ስኪልን፣ ናውሌጅን ተጠቅመ ገንዘብ የምንሰራበት ትልቅ ፕላትፎርም መንገድ ነው። ይኖራም ምንድን አንተ ለምሳሌ አስተማሪ ከሆንክ ማስ፣ ፊዚክስ፣ ሂሳብ ሁሉንም በኦንላይን ማስተማር ትችላለህ። ሌላ ምንድን ነው ስኪል? ለምሳሌ ቦዲ ትሬኒንግ የሆነ ቦዲ ቢልደር ከሆንክ እሱንም ለሰዎች አመጋገባቸውን እንዲያስተካክሉ የእነሱን ፊዚካል እንዲያስተካክሉ ትሬን ማድረግ ትችላለህ። ስለዚህ ምንድነው ቅድም ብያለሁ፣ አሁንም ልበል፣ ኦንላይን ስራ የሚፈልጉ አንተ ምንድነው አንደኛ ነገር ኮንሲስተንሲ። በቃ አልሰራም ገንዘብ አልመጠምን አታቁም። ባርገህ ስራው። አየህ አንድ ሰው ማለት ነው ወርቅ ሊቆፍር ወደ አንድ ቦታ ሄድና ወርቅ ቆፍሮ ለ3 ዓመት ሞክሮ ማለት እምቢ አለው፣ ወርቅ አልወጣም አለው። ካን በቃ ቦታውንም የቆፈረበትን ሰው አስገምተው ለሰው የሆነ ባለሀብት እንዲከፍል አደረገና ሄደ። ያ ባለሀብት ግን ትንሽ እንድትቆፈረ ወርቁን አገኘ። ያ ሰው ትዕግስት ኑሮ ትንሽ ቢቆፍር ኖሮ ያ ወርቅን እሱ አገኝቶ ሀብታም ይሆን ነበር። ምን ልፈልጌ ነው? ጽናትና ቀጣይነት በጣም ወሳኝ ነገር ነው በኦንላይን ስራ። ዛሬ ገንዘብ ዛሬ አይመጣም፣ ቀስ በቀስ ነው የምትፈልገው ገንዘብ፣ የምትፈልገው ህይወት፣ የምትፈልገው መንገድ በራሱ መንገድ የሚመጣው። ስለዚህ ተስፋ እንዳቆርጥ፣ ሁሉም የራሱ መንገድ እግዚአብሔር ያዘጋጀልህ ራዕይ አለው። አሁን ካወራውበት የትኛውን የኦንላይን ስራ ልትጀምሩ ናስባችሁ በኮሜንት ላይ አስቀምጡ። እናንተስ የምታውቁ የኦንላይን ስራ አለ? እሱም በኮሜንት ላይ አስቀምጡ። ቀጣይ ምን አይነት ቪዲዮ ልስራላችሁ አስቀምጡልኝ። ሳገባድድ ምላችሁ ይፈልጋሉ መሰላችሁ? አሁን 2019 ሊገባ ጫፍ ላይ ናለው። ስለዚህ መጀመሪያ ማቆም ያለባችሁ አንደኛው ፍርሃት። ቅድም ያሉ የምትፈሩ ከሆነ ባትጀምሩ ይሻላል። በፍርሃት ኢነርጂ ኪሳራ ነው የሚያመጣው። በድፍረት በፍቅር ጀምሩ። ሁለተኛው ሰው ምን ይለኛል፣ ሰው ብሰሩም ባሰሩም ያወራል። 2 ደቂቃ ወርቶ ለሚረሳ ሰው የዘላለም ህልምን አትቅበር። ራስን አንቃ። አእምሮ ሙድ የያዘብህ ነው። ካለህበት ሰርክል ወጥተህ በጥራት ማሰብ ጀምር። ራስ ላይ ሙድ መያዝ አቁም። ራስ ላይ አትቋጥር።
የምሬ ነው የምልህ። ሰው ምን ይለኛል ማለት ይህ ነው። ስለዚህ ሰው ምን ይለኛል ማቆም አለባቸው። አሁኑኑ ወስኑ። ሁለተኛው ማመንታት። ቆይ ነገ፣ ቆይ ዛሬ፣ ፕሮካስቲኔሽን። ቆይ ሲሟላ የጀመረ ማንም የለም። በትንሹ ጀምሮ ነው ሁሉም በአንድ ያሟላው። ሰማች ባለ ነገር አሁን ጀምር። አሁን የምትጀምር ከሆነ ነገ ላይ የት እንደምትደርስ ፈጣሪ ብቻ ነው የሚያውቀው። ባለ ነገር፣ ባለ እውቀት፣ ባለ ስራ፣ ባለ ስልክ፣ ባለ ነገር አሁኑ ጀምር። ዋይፋይ ልሚካለቅ ከሰው ዋይፋይ ሄደህ ተጠቅተህ ጀምር። ዋናው ምን ያክል ትፈልጋለህ፣ በርኒንግ ዲዛይር ምን ያክል የሚለው ነው እንጂ ይዛጥባውት ያለ ነገር ሰማኛ። ስለዚህ ጀምር ነው ጀምር። ፓወር ኦፍ ናው። አሁን ማጀምር ከሆነ ነገ አይጀምርም። ሶስተኛው ነገር በጣም አብዛኛው ሰው የሚገለው መርዘማ ግን መሰለኝ አብዛኛው ሰው እንዳይቀር ነው ሰበብ መደርደር። ሰበበኛ መሆን ህይወትን አይቀይርም። ኦኬ ሰበብ ደረደርክ፣ ሰው ሰማ፣ አዘንልህ። ከዛስ ምን ልትሆን? ምንም አያደርግልህም። ስለዚህ ሰበበኛ መሆን አቁም። እስካሁን ያልተቀየርኩት በእኔ ምክንያት ነው፣ ከዚህ በኋላ የሚቀየረው በራሴ ጥረት ነው ብለህ ለራስህ ቃል ግባ። ያን ነገር ለመከወን ለመስራት፣ ራስን ለመቀየር፣ ሰው ለማድረግ ካለበት ተነስተህ ወደምፈልገው ህይወትና ደረጃ ለመድረስ ከፈለክ ሰበብን ቆፍረ ቀበረው። አስታውስ፣ አንድ ሰው መድኃኒት ገዝቶ በቦርሳው ስለያዘ ብቻ አይድንም፣ መዋጥ አለበት። አንተም ሰበብን ወደ ጎን አድርገህ ወደ ተግባር መግባት አለብህ። የተግባር ሰው መሆናል። እስከ መች እያወራ ትኖራለህ? እስከ መች ነገ ዛሬ እያልክ ትኖራለህ? እስከ መች የምትመኘውን ህይወት በምኞት ብቻ? እስከ መች? አሁን ያለን ህይወት መቀየር አትፈልግም? አሁን ያለህበትን ህይወት ማስተካከል አትፈልግም? ሪስክ ቴከር ሁን። ሰበብ መደርደር አቁም። ሪስክ ውሰድ። ህይወትን ለመቀየር ቆርጠ ተነስ። ለአንተ የሚቆም ከአንተ ውጭ ማንም የለም። ማንም መጥቶ አያድንልህም። አንተ ጦንቻን ታወጣ፣ ማንም መጥቶ ስፖርት አይሰራልህም። አንተ ሀብታም እንድትሆን የአንተን ቢዝነስ ማንም መጥቶ አንቀሳቀስም አይሰራልህም። አንተ ህልምን ታሳካ ማለት ነው። የምሬ ነው የምልህ። ማንም መጥቶ አንተን ህልም ላሳካ ብሎ ገንዘብ፣ እውቀት፣ ቦታ የሚያገናኝ የሚሰጥ ሰው የለም። ራስህ ነው ተፍጨርጭረ ህልምን ተሳካው። ራስህ ነው ህይወትን አልገባልገም ታደርገው። ገባ? የምሬ ነው የምልህ። ወደ ገነት ከመግባት በፊት መጀመሪያ መሞት አለብህ ወንድሜ። በራስህ ላይ መቅለድ አቁም። በቃ ወደ ተግባር ግባ። መሮጥ አለብህ። ጠዋት ተነስተህ ዩ ሃቭ ቱ ራን ሩት ወስን ዲሳይድ አድርግ። የምሬ ነው የምልህ። ይሄ ነው። ገባችሁ? ሌላኛው ነገር ውድቀትን መፍራት። ውድቀት የሚፈራ ነገር አለ። ስትወድቅ ነው የምትማሩ። ስትወድቅ ነው አሃ የምትለው የምታውቀው። ሂድ። ሰው ውድቀትን ስለሚፈራ ፐርፌክት መሆን ስለሚፈልግ ብቻ ቆይ ዛሬ፣ ቆይ ነገ፣ ቆይ ጊዜ አይደለም ብሎ ቁጭ ብሎ ፐርፌክት ታይምና ሞመንት ይጠብቃል። ይህ ደግሞ መቼም አይመጣም። አሁን የምትፈልገው ህይወት አሁን ነው መፍጠር መስራት የምችለው። ይህን ስል በአንድ ኤደግ አይደለም። አየህ፣ እንቁላል ቀስ በቀስ ነው በእግሯ የምትቆመው። ገባ? ስለዚህ ማለት ነው ህይወትን የሚቀይር አጋጣሚ ሲመጣ በአንድ መጠቀም፣ በአንድ መቀየር አለብህ። አየህ፣ ቢራቢሮ ከመብረሯ በፊት መጀመሪያ ትል ነበረች፣ ግን ሪስክ ወስዳ ያን ራሱ ላይ የተቀረው ነገር ቀዳ ባትወጣ ኖሮ እድሜ ልኳን ትል ብሏን ነበር የሚቀጥለው። አንተም ካለህበት ነገር ቀደ ካልወጣ እድሜ ልክን ትል ብሏን የሚቀጥለው። የምሬን ነው የምልህ። ዩ ሃቭ ቱ ራን፣ ዩ ሃቭ ቱ ፋይንድ አ ዌይ። የሆነ ነገር መፈለግ፣ ራስን ለመቀየር፣ የተሻለ ሰው ለማድረግ፣ ከሰው እኩል ለመሆን፣ ህይወትን ቀይረ ለቤተሰቦች ለመድረስ የተሻለ ነገር መፈለግ አለብህ። የተሻለ ነገር ማድረግ አለብህ። ታትስ the way of life, the part of life። ስለዚህ ተስፋ አትቁረጥ። መጨረሻው ማብቂያ ተስፋ አትቁረጥ። ይሳካል። እግዚአብሔር ያለው ቀን ይመጣል። ዝም ብለህ ስራ፣ ዝም ብለህ ስራ። ያንተ ቀን ሲመጣ ቅርጫት ራሱ ውሃ ይዛል። ያንተ ቀን ሲመጣ ኦ ማይ ጉድነስ፣ ያኔ ኢግኖር ያደርጉ ጠይቀ የከለከሉ እምቢ ያሉ፣ ለምሳሌ ቦድካስት መጀመር ፈለገ እንግዳ ሆነ ሲባል አይመችም ያሉ ሰዎች ሁሉ ናርዲ ጥራኝ ለምጣ፣ ናርዲ ያን ታሪፍ ነው ብሎ ይመጣሉ። ለምን? ጊዜ ስለሆነ። ስለዚህ ጊዜን በትዕግስት ጠብቅ። ተስፋ እንዳትቆርጥ። የነገዋ ፀሐይ ምን ይዛ እንድመጣ አይታወቅም። መስራትን፣ መልፋትን፣ መንገድ ቀያየር መሞከርን እንዳታቆም። ህይወት ተቀይሮ ደስተኛ ሆነ እንደምንገናኝ አልጠራጠርም። እስከሚያልቅ በጥሞና ስላዳመጥከኝ አመሰግናለሁ። በቀጣይ እስክንገናኝ ቸርን ሰንብት። ወዳችኋለሁ።